ኢትዮጵያ የበርካታ ብሔሮች ብሔረሰቦችና ህዝቦች መገኛ እንደመሆኗ እነኚህ ህዝቦችም የውብ ባህል ታሪክና እሴት ባለቤት ናቸው። ታዲያ እነኚህን ሀብቶች በማልማትና በማስተዋወቅ ረገድም እንደ ሀገር የተሰሩ ስራዎች ቢኖሩም አሁንም በዘርፉ የተጠናከረ ስራን ይሻል። የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ እንደሚሉትም እንደ ሀገር ያሉ የህዝብ ሀብቶች እንዲተዋወቁም ሚኒስቴር መስሪያ ቤቱም በትኩረት እየሰራ እንደሆነ ይናገራሉ። ባህላዊ ታሪካዊና ሃይማኖታዊ ክብረ በዓላትና እሴቶች እንዲለሙና እንዲጠበቁ ይዘቱን ሳይለቅ ከትውልድ ወደ ትውልድ እንዲሸጋገር በህግ ስልጣን የተሰጠው የኢፌዴሪ ባህልና ስፖርት ሚኒስቴር በመላ ሀገራችን የሚገኙ ባህላዊ እሴቶችና ትውፊቶች ጎልቶ እንዲታዩና እንዲተዋወቁ እንዲለሙ የማድረግ ስራ በትኩረት እየሰራ ይገኛል። በአገራችን ያሉ ቱባ ባህላዊ እሴቶች ለማህበራዊና ኢኮኖሚያዊ እድገት የሚያበረክቱት አስተዋጽኦን ለማላቅም ከባለድርሻ አካላት ጋር እየተጠናከረ ስራ እየተሰራ ነው። የወላይታ ህዝብ ዘመን መለወጫ ግፋታ አገራችን ኢትዮጵያ ካላት ቱባ ባህላዊ ክብረ በዓላት መካከል አንዱ ነው። ግፋታ የሰላምና የህብረት ተምሳሌት፣ የአንድነታችንና የጥንካሬያችን መሰረት፣ የአብሮነታችንና የኩራታችን ምንጭ ነው። የበርካታ እሴቶች ባለቤት የሆነው የወላይታ ህዝብ ግፋታ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰሱ የዓለም ቅርሶች መዝገብ ውስጥ በይፋ መስፈሩ ኢትዮጵያ የሰው ልጆች መገኛ ብቻ ሳይሆን ጥንታዊ የባህል ጥበብና ስልጣኔ መነሻ መሆኗን የሚያሳይ ነው። ይህ እውቅና ኢትዮጵያውያን ብዝሃ ባህል እሴትና ውበቷን ለዓለም ከማስተዋወቅ በላይ ባህሉን ጠብቆ ለመጪው ትውልድ ለማስተላለፍ ያለንን ኃላፊነት በእጅጉ የሚጨምር የበለጠ እንዲስፋፋ የሚያደርግ ትውፊቶቹ ለማህበራዊና ኢኮኖሚያዊ ፋይዳ የሚሰጡ ጥቅሞች እንዲጎለብቱ የሚያስችል ነው። የመሰረት ድንጋይ የተቀመጠለትን የወላይታ ሶዶ ስቴዲየም ግንባታን ሁሉም በትብብር እውን እንዲያደርግም ሚኒስትሯ ጥሪ አቅርበዋል። በጉልበትም በገንዘብም በአይነትም ለወላይታ ሶዶ ስቴዲየም ግንባታ ከዛሬ ጀምራችሁ የቻላችሁትን ሁሉ አበርክቶ እንድታደርጉ መላ የወላይታ ህዝብ፣ መላ ኢትዮጵያውያን ስፖርት ወዳጅ ቤተሰቦች በሙሉ ጥሪዬን ለማቅረብ እወዳለሁ። ተባብረን የወላይታን ስቴዲየም እንገንባ፣ ተባብረን ደቡብ ኢትዮጵያን እናልማ፣ ተባብረን የኢትዮጵያን ብልጽግና እናረጋግጥ። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የጊፋታ በዓል ከወላይታ ብሔር አልፎ የዓለም አኩሪ እሴት መሆኑን ተናግረዋል። ኢትዮጵያ የሚዳሰሱና የማይዳሰሱ አያሌ ቅርሶች በውስጧ መያዟንም ነው የገለጹት። ዛሬ በዚህ መልኩ ያሰባሰበን የጊፋታ በዓል ከወላይታ አልፎ ከኢትዮጵያም ተሻግሮ የዓለም ህዝቦች አኩሪ እሴት ሆኖ የተመዘገበ በመሆኑ ለመላው ኢትዮጵያውያን በተለይም ለወላይታ ህዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ክብራትና ክብራን፣ ኢትዮጵያ ሀገራችን ልዩ ሀገር ናት። በብዝሃነት የተሟሸች፣ በህብረ ብሔራዊ አንድነት የደመቀች፣ በታሪክና በተፈጥሮ የተዋበች ድንቅ ሀገር ናት። እኛ ኢትዮጵያውያን በታሪክ ዑደት የተዋጀን፣ በአብሮነት የተጋመድን፣ እንደ አለላ ቀለም በልዩነት የተሰፋን ባለብዙ መልክ ህዝቦች መሆናችን ዘመን የማይሽረው እውነታ ነው። ሀገራችን ታይተው የማይጠገቡ ታሪካዊና ባህላዊ ሀብቶች እንዲሁም የተፈጥሮ ጸጋዎች ያሏት ምድር ናት። የሚዳሰሱና የማይዳሰሱ ተንቀሳቃሽና ቋሚ ቅርሶችንም በአስገራሚ ስብጥርና መጠን አምቃ የያዘች ሕያው ሙዚየም መሆኗም ሀቅ ነው። እነኛ ሀብቶቻችን የቀደመው ጊዜ የስልጣኔ አሻራዎቻችን፣ የዛሬ መድመቂያዎቻችንና የመጪው ጊዜ የብልጽግና ተስፋዎቻችን ናቸው ያሉት ሚኒስትሯም የወላይታ ብሔር ዘመን መለወጫ በዓለም እንደ ሀገር ካሉን ውድ ባህላዊ እሴቶች አንዱ መሆኑንም ጠቁመዋል። የወላይታ ህዝብ የዘመን መለወጫ በዓል ጊፋታ ከእነዚህ ብርቅዬ ባህላዊ እሴቶቻችን መካከል አንዱ ነው። ጊፋታ የክረምት ወር መገባደዱን ተከትሎ አዲስ ዘመን የሚታወጅበት በወላይታ ህዝብ ዘንድ ትልቅ ስፍራ የሚሰጠው ባህላዊ ክንውን ሲሆን ቀልብን የሚገዙ ልዩ ልዩ ገጽታዎች እንዳሉትም ይታወቃል። ጊፋታ የወላይታ ህዝብ አካባቢውን ከቆሻሻ ራሱን ከጥላቻና ጥል ንጹህ አድርጎ የሚቀበለው በህብረት የፍቅር ማዕድ የሚቋደስበት እንዲሁም
የሽማግሌዎች ምርቃትና መልካም ምኞት የሚፈስበት ልዩ በዓል ነው። በዓሉ ሰዎችና እንስሳት በደስታ የሚፈነድቁበት፣ የወላይታ ምድር በባህላዊ አልባሳት የሚያሸበርቅበት፣ ጭፈራው፣ ፈረስ ግልቢያና ልዩ ልዩ ባህላዊ ጨዋታዎች የሚከናወኑበት ወቅትም ነው። ከዚህ ባሻገር ሽማግሌዎች አብሮነትን፣ ፍቅርና እርቅን የሚሰብኩበት እንዲሁም ለተተኪ ወጣቶች ሀገር በቀል እውቀቶችን የሚያስተላልፉበት መድረክ መሆኑን ልዩ ያደርገዋል። ጊፋታ እሴቱን ጠብቆ ከትውልድ ወደ ትውልድ እንዲሸጋገር የአባቶች ድርሻ ከፍተኛ እንደሆነ የገለጹት ወይዘሮ ሰላማዊት ይህ መሆኑ ደግሞ ኢትዮጵያ ተጨማሪ ወካይ ቅርስ እንዲኖራት ማድረጉንም ነው የተናገሩት። የወላይታ ሕዝብ ጊፋታን ለዘመናት በመጠበቅና ሳይሸራረፍ ከትውልድ ወደ ትውልድ እንዲሸጋገር በማስቻል የበዓሉ እሴቶች ከሀገራችን አልፈው በዓለም አደባባይ እንዲታዩና የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ እንዲመዘገብ ማድረግ ተችሏል። በዚህም ሀገራችን በዩኔስኮ ያስመዘገበቻቸው ቅርሶች 18 እንዲደርሱ አስችሏል። እነዚህ ቅርሶቻችን የእኛነታችን ምልክቶች፣ ለዓለም ህዝቦች ደግሞ የጋራ ሀብቶች ናቸው።